ጸጋው ደግሞ መነሻ ምክንያቱ የማን ምርጫ ነው? ብልጣብልጥ በሆነው ንቃታችን ወደ አገልግሎትም ሲመጣ ቤስት የተባለ በሰው ዘንድ እሱን እንመርጣለን። ምንድነው መሆን የምትፈልገው? በአሁኑ ጊዜ ሐዋርያ ከሆነ ጌታ ሆይ ጌታ ሆይ ምንም ነገር የሚወደድ ሳይኖረን የሚፈለግም ሳይኖረን አስተዋጽኦም ሳይኖረን ከወዳጁ ከፈላጊው ከራሱ የተነሳ በጸጋ የሚያምን ሰው እውነተኛ አምላኪ ነው። ይሰግዳል። በቃ ሰጋጅ ነው። በጸጋ በእግዚአብሔር ገዥነት፣ አምላክነት፣ ጌትነት በሁሉ ነገር ላይ ስልጣን እንዳለው እውቅና የሚሰጥ ሰው ማለት ነው። የእግዚአብሔር ረድኤት ወደ ሕይወታችን እንዴት ነው የሚመጣው? የምናየው the foundation of divine help እናያለን። የመለኮታዊ እርዳታ መሰረቱ ምንድን ነው? ለምንድን ነው ይሄን የምናየው? እግዚአብሔር ይረዳኛል ማለት እንድንችል ነው። እግዚአብሔር በነገሬ ጣልቃ ይገባል ማለት እንድንችል እና እንድንጠባበቀው ነው። እግዚአብሔር ለምትሻው ለምትጠብቀው ነፍስ አይደለም የሚለው። ስለዚህ ከእግዚአብሔር መለኮታዊ የሆነ ጣልቃ ገብነትንና ረድኤትን ለመጠበቅ ለመጠባበቅ መሰረት ያስፈልገናል። ያን የምንልበት ቤዝ አስፈላጊ ነው እና ምንድን ነው እሱ የሚለውን እንድናየው እፈልጋለሁ። የእግዚአብሔር በሕይወታችን ጣልቃ ገብቶ የመርዳት የመታደግ መሰረቱ የጸጋ ኪዳን ነው። የጸጋ ኪዳን ነው። ኪዳን ነው ማለት ትችላላችሁ። ኪዳኑ ግን የጸጋ ኪዳን ነው ማለት እግዚአብሔር ከሰዎች ጋር መጥቶ ኪዳን ሲገባ ሰዎች ተገብቷቸው እግዚአብሔር የሚስቡ ሆነው አንዳች ነገር ኑሯቸው እግዚአብሔር የሆነን ነገር ከነሱ ሽቶና ፈልጎ ሳይሆን እንዲሁ በጸጋ እግዚአብሔር የሚያደርገው ነገር ስለሆነ መሰረቱ ለእግዚአብሔር ጣልቃ ገብነት ኪዳን ነው። የእግዚአብሔርን መለኮታዊ ረድኤት በሕይወታችን መለማመድ ከፈለግን ቃል ኪዳናዊ ሕይወትን መኖር መለማመድ አለብን። በግላችንም በመጽሐፍ ቅዱስም አርብ ላይ 12 ፓክቶችን ነበር ያነበብኩት እኔ ከጌታ ጋር የዛሬ 16 ዓመት ሶዛት እግዚአብሔር በሕይወቴ እንዲሰራ ማለት ነው። እግዚአብሔር አምላክ ብዙ ዘማሪዎች እንደዘመሩት ብዙ ጸሐፊዎች እንደጻፉት የቃል ኪዳን አምላክ ነው። ራሱ እግዚአብሔር የቃል ኪዳን አምላክ ነው። የሚሰራው በቃል ኪዳን ነው። ምን ማለት ነው? ወዶና ፈቅዶ ራሱን በቃል የሚያስር አምላክ ነው። ሁለተኛ ሰዎች ደግሞ በቃል እንዲታሰሩለት ይፈልጋል። ቅንነቱም ከዚህ የመነጨ ነው። የእግዚአብሔርን ኢንተግሪቲ ሁሌ ስናነሳ የማይለወጥ ማንነት ስናነሳ መሰረቱ ምንድነው ብትሉ ቃል ይገባል፣ በቃሉ ይገኛል። ሰዎችም በቃል እንዲገቡለትና በቃል እንዲገኙለት ይፈልጋል። ብዙዎቻችን የእግዚአብሔርን ጣልቃ ገብነትና ክንድ ማንለማመደው የቃል ኪዳን አምላክ መሆኑን ባለመረዳታችን ነው። እግዚአብሔርን አናሰራውም። በሕይወታችን እድል አንሰጠውም። በሕይወታችን እንጸልያለን። እስኪ የአባቶችን ጸሎት ተመልከቱ። መጽሐፍ ቅዱስ ዛሬ ውሰዱና የአባቶችን ጸሎት ተመልከቱ። ዳንኤል የጸለየውን ይሆናል፣ ነህምያ የጸለየውን ይሆናል፣ ሌሎችም የጸለዩትን ጸሎት ሁሉ አውጡትና ጸሎታቸው ምን ይመስላል? ሙሴ ራሱ የጸለየውን ጸሎት አውጡትና ጸሎቱ ምን ይመስላል ብትሉ ጸሎታቸው ኮቨናንታል ነው። እግዚአብሔር ለሕዝቡ በገባው ኪዳን ላይ የቆመ ጸሎት ነው። እኔና እናንተ ስሜታችን ነው የምንጸልየው። ሐዘነን ከሆነ አዝኛለሁ ብለን እንጸልያለን። ጥሩ ነው። አምላካችን አባታችን ነው። ሸር ማድረጋችን ግን የኃያላን ሰዎች፣ የድል ሰዎች፣ የበረከት ሰዎች
መሰረቱ ምንድነው ብትሉ እግዚአብሔር በሰጠው ቃል ላይ እየተመሰረተ ነው። እግዚአብሔር ከነሱስ ምን ይጠብቃል ብትሉ ቃል ኪዳናዊ ምልልስን ይጠብቃል ከህይወታቸው። ቃል ኪዳን ገዢ ኃይል ነው። ኮቨናንት ኃይለኛ ነው። አጋንንት እንኳን ኪዳን አለኝ ብሎ አይደል ያለቅም ይለው ታስሮ ማለት ነው እኮ በኪዳን ከሴትየዋ ጋር ታስር ያለው በኪዳን ይላል። ሌላ ከሱ የበለጠ ኪዳን አመጣችሁ ካላላቀቃችሁት ያም የኢየሱስ ክርስቶስ ደም ነው። ሴትየዋ ነፃ መውጣት አትችልም። there is a covenant መንፈሳዊ ህግ ነው ወገኖቼ። እስኪ ሁላችሁም እግዚአብሔር የኪዳን አምላክ ነው በሉ እስኪ። እግዚአብሔር ግን ከሰዎች ጋር የገባው ኪዳን ደግሞ መነሻው ምክንያቱ ምንድነው ብትሉ የራሱ ፍቅርና የራሱ ምርጫ ነው። እግዚአብሔር ከአንድ ሰው ጋር በተለምዶ እግዚአብሔር እንደዚህ እንደሚያደርግ አይቶ ሰውየውን እንዲያረገው እንላለን። እግዚአብሔር አይቶ አይደለም የሚንቀሳቀሰው፣ መርጦ ነው የሚንቀሳቀሰው። ክብር ለጌታ ይሁን። አይቶ ሳይሆን ምን አድርጎ ነው? መርጦ ነው። በእርሱ መለኮታዊ ፈቃድ ምርጫ ላይ የተመሰረተ ነው ቃል ኪዳኑ። ቃል ኪዳኑ በእግዚአብሔር መለኮታዊ ምርጫና ፈቃድ ላይ የተመሰረተ ነው። ጌታ መጥቶ ከህዝቡ ጋር ለምሳሌ ከአብርሃም ጋር የገባው ኪዳን የጸጋ ኪዳን ነው። አብርሃም ከማንም ተሽሎ እግዚአብሔር የሚያመልክ ሆኖ ምናምን አይደለም። እግዚአብሔርን ስቦት አይደለም። በጾሙ፣ በጸሎቱ፣ በስግደቱ ከሌላው ህዝብ ተለይቶ ሌላ ሁሉ ጣዖት ሲያመልክ አይደለም። ራሱ ነው እግዚአብሔር ወደ ህይወቱ የመጣው። እየሰማች ነው። አብርሃም ምንድነው ትብብሩ? እሺ ማለት ነው። ወዴት እንደሚሄድ ሳያውቅ እሺ ብሎ ወጣ። ጀማሪው ግን እግዚአብሔር ነው። የቃል ኪዳን ጀማሪ ማን ነው? እግዚአብሔር ነው። ልክ እንደ ድሮ ዘመን ቢሆን እንደ ባልና ሚስት ማለት ነው። ግን ያው ባል ምርጫው በእውቀት በእይታ በምናምን ላይ የተመሰረተ ነው። እንደ እግዚአብሔር አይደለም። እንደ እግዚአብሔር አይደለም። ይሄን እያልኩኝ ዝም ብሎ የሆነ ነገር ታየኝ ስላችሁ ቪዥን ማለት ሳይሆን በአይነ ህሊናዬ ማለት ነው። ምንድነው እሱ? አሁን ሶሻል ሚዲያ ላይ ታችኋል። ሰዎች በክሬቲቪቲያቸው በጣም ደስ ለሚሰኙ አሉ። ከዛ ክሬቲቪቲያቸውን ደግሞ ለሌላ ሰው ዲስፕሌይ የሚያደርጉ አሉና ይሄዱና አይታችሁ ከሆነ አላቅም ዝም ብሎ ጉርድርድ ያለውን ግንድ ይሄ ነገር አመተው እንዴት እንደሚቀርጹት ያሳያሉ። በቃ ምንም ሲሄዱ ግንዱን ጥራቱን ቅርጹን ምኑን አይደለም የሚመርጡት ሲሄዱ እንዲያውም ሄደው የሚመርጡት ለምንም ነገር አይበቃም መባሉን ነው። የሚያስደንቁት በዛ ነው። አሁን ከዚህ ግንድ ምን ይወጣል የምትሉትን ነገር ያመጡትና ቀርጸው መጨረሻ ላይ ያን የጥንቱን ግንድ ስታስቡ በፍጹም እንዴት እንደዚህ ያደረገው የምትሉትን ነገር ይሰራሉ። አይታችኋል? እንደዚህ አይነት ሶሻል ሚዲያ ላይ አለ። ይሰሩና ቀባብተው አሳምረው የሚገርም ሳሎን ላይ ያስቀምጡታል። እነዚህ ሰዎች ምንድነው እርካታ የሚሰጣቸው ብትሉ ያን ቅርጽ ያልነበረውን መልክ ያልነበረውን ለምንም የማይጠቅመውን ነገር እሱ ጋር ምንም የለም፣ እነሱ ጋር ግን የሆነ ነገር አለ። አምተው እነሱ ጋር ባለው ነገር ማድረጋቸው ነው የሚያስመሰግናቸው የሚያስደንቃቸው። እነሱን ግንዱ ምንም አስተዋጽኦ ሳያደርግ ማለት ነው። ሌላ ሰው ቢሆን የሚጥለውን ግንድ፣ ሌላ ሰው ቢሆን አይረባም ብሎ ረግጦት የሚሄደውን ግንድ አንስተው አምተው አስቦ አሳምረው አስጊጠው በጥበባቸው ከዛ ምንድነው የሚያገኙት? እርካታ ነው። ዊዝደም ስኪል፣ እሱ ነው የሚያስገርማቸው። በነገራችን ላይ ፈጣሪ እኛን እንደዛ ነው ያደረገን። ዋጋ የሌለንን ቅርጽ የሌለንን መልክ የሌለንን መጥቶ ያየው ቅርጻችን አይደለም ውበታችን አይደለም ያየው፣ እርሱ ማድረግ የሚችለውን አይቶ ነው የሚመርጠው። ብዙዎቻችን ሳናውቅ በእኔ ውስጥ የሆነ ፖቴንሻል አይቶ ነው የመረጠኝ እንላለን። ኖ ምንም ፖቴንሻል አይቶ አይደለም። የሱን ስኪል ነው፣ የሱን ዊዝደም ነው፣ የሱን ፓወር ነው። ስለዚህ ምርጫው እኛ ባለን ነገር ላይ የተመሰረተ አይደለም፣ በእርሱ ጥበብ ላይ የተመሰረተ ነው።
በሱ እውቀት ላይ የተመሰረተ ነው። በሱ ችሎታ ላይ የተመሰረተ ነው። የራሱ ነፃ ፈቃድ እግዚአብሔር በጣም የሚጸየፈው እንዲያውም እንደዚህ አይነቱን አሁን ቅድም ያልኳችሁን አስተሳሰብ እግዚአብሔር በጣም ይጸየፈዋል። የኩራት የትዕቢት ምንጭ ነው። እንደገና ደግሞ ጸጋ በሕይወታችን እንዳይለቀቅ እንቅፋት ነው። ቢሳካልን እግዚአብሔር እኮ ዛሬ እንዲህ እንደመሆንለት አሁን እንደዛ ነው የምንለው። ድብቅ አለበት እኛ ሁላችን ውስጥ ጌታ እኮ እንትናን የመረጠው እንዲህ እንደሚያገለግለው ያውቃል እንላለን። እንደሱ አይደለም። እንድታገለግለው ማድረግ እንደሚችል አውቆ ነው የጠራህ። ጌታ ስሙ ይባላል። እንደዛ ነው፣ የሱ ምርጫ ነው። ስለዚህ የመለኮታዊ ጣልቃ ገብነት ወይም የመለኮታዊ ረድኤት መሰረቱ ኮቨናንት ነው። የኮቨናንት መሰረቱ ግሬስ ነው። የቃል ኪዳን መሰረቱ በሉ እስኪ ምንድነው? ጸጋ ነው በሉ እስኪ ሁላችሁ። ጸጋ ደግሞ መነሻው ማን ነው? የራሱ የእግዚአብሔር ነፃ ፈቃድ ነው። የራሱ የእግዚአብሔር መውደድ ነው። ለመውደዱ መነሻው ራሱ እግዚአብሔር ነው። ግልጽ ነው እያልኩ ያለሁት። አብርሃምን ለምን መረጠ? በቃ የራሱ ፈቃድ ነው። ማን ነው? ጳውሎስ ባጭር ነው የመለሰው። ሸክላ ሰሪውን ብሎ ይጠይቃልን አለ። እኛ በጣም ያቃተን የተፈጠርነን ማለት ነው ያቃተን። ፈጣሪ ደግሞ በፈጠረው ነገር ሁሉ ላይ ምን አለው? ስልጣን አለው። ይሄን ማንም ሰው መቀበል መቻል አለበት። መጀመሪያ እግዚአብሔር እንዲያስነሳህ ማለት ነው። ይሄን መቀበል አለብህ። እንደወደደ እንዲያደርግህ መፍቀድ አለብህ። በዜና መዋዕል በአንደኛ ዜና መዋዕል 29 ላይ የዳዊት የመጨረሻ የዕድሜው መጨረሻ ላይ ሊሊ ዘምረዋለች። ይህን እንደ መዝሙር አድርጋ እዛ ላይ ታላቅ ለማድረግ ኃያል ለማድረግ ምን ክብርም ግርማም ሁሉም ያንተ ነው ይልና ታላቅም ለማድረግ ኃያልም ለማድረግ በእጅህ ነው ይላል። ክብር፣ ሕይወት፣ ሁሉ ነገር እግዚአብሔር ጋር ነው ያለው። በእጅ ነው ማለት ኢን ዩር ኦቶሪቲ ነው ማለት ነው። ይህን እስከ ዛሬ የነበረንን አስተሳሰብ ካላራገፈን ጸጋ በሕይወታችን ለመገለጥ ይቸገራል። እየሰማች ነው። ስለዚህ ምሕረት ለወደደ ወይም ለሮጠ አይደለም፣ ከሚምር ከማን ነው ይላል? ከእግዚአብሔር ነው። ሰው በሰልፍሽነት ባህሪው እኮ ምሕረት ይፈልጋል። ምሕረት የማይፈልግ ሰው እኮ የለም። ምክንያቱም ሰው በባህሪው ሰልፍሽ ነው። ራሱን በጣም ነው የሚወደው። እንዴት ምሕረት አይፈልግም? እንዴት ትርፍ የሚያገኝ ከሆነ አይሮጥም? ይሮጣል። ግን አለ የእግዚአብሔር ቃል፣ ምሕረት ግን ለሚወድ ወይም ለሚሮጥ አይደለም፣ ከሚምር ከእግዚአብሔር ነው። ኧረ ይሄ ነገር ግራ ገባኝ ካልክ አምላክነቱን ተቀበል። ግራ እንዳይገባህ አምላክነቱን ተቀበል። ክብር ለስሙ ይሁን። ስለዚህ የእግዚአብሔር ጣልቃ ገብነት በምን ላይ የተመሰረተ ነው? በቃል ኪዳን ላይ። በሉ እስኪ ቃል ኪዳኑ ደግሞ ምን አይነት ቃል ኪዳን ነው? የጸጋ ቃል ኪዳን ነው። ብሉይ ኪዳንም ቢሆን የጸጋ ነው። ማንም በቅቶ አይደለም የተመረጠው፣ በጸጋ ነው የተመረጠው። በሶስተኛ ደረጃ ደግሞ ያልነው ጸጋው ደግሞ መነሻ ምክንያቱ የማን ምርጫ ነው? የእግዚአብሔር ምርጫ ነው። የእግዚአብሔር ምርጫ ደግሞ መነሻ ምክንያቱ የራሱ ፈቃድ ነው። በቃ ክብር ለስሙ ይሁን። ይሄን ስናውቅ ምን እናደርጋለን? እንሰግዳለን። ያልከው ይሁን። እሺ እኔ ሰጋጅ ነኝ፣ ለፈቃድህ እሰግዳለሁ፣ እገዛለሁ። ያኔ ነው እግዚአብሔር በነፃነት በሕይወታችን መስራት የሚጀምረው። ያኔ ንብረቱ ነን ማለት ነው፣ ሀብቱ ነን ማለት ነው። እንደወደደ የፈለገውን ነገር በሕይወታችን እንዲሰራ ፈቀድንለት ማለት ነው። ራሳችን ሰረንደር አደረግን ለፈቃዱ። ክብር ለስሙ ይሁን። ከዛ በኋላ የእግዚአብሔር ጸጋ በሕይወታችን መገለጥ ቀላል ይሆናል እና አምልኮ
የእግዚአብሔርን አምላክነት እውቅና መስጠት ነው። ጌትነቱን እውቅና መስጠት ነው። አክኖሌጅ ማድረግ ነው። ለዛ መንበርከክ ነው። እስኪ በሉ ለዛ መንበርከክ ነው በሉ እስኪ። ለዛ መውደቅ ነው በሉ እስኪ። በቃ ክብር ለጌታ ይሁን። ይሄ ሲሆን ከመጋጋጥ ህይወት እንድናለን። አንጋጋጥም። አሁን ብዙ ክርስቲያኖች ራሱ በክርስትና ስም በጣም ነው የምንጋጋጠው። ለምን ግን አያረግም ጌታ? አያረግም ግን እንታገላለን። መቼ ነው ማድረግ የሚጀምረው ስትሉ፣ ሰሬንደር ያደረግን ጊዜ ነው ማድረግ የሚጀምረው። ራሳችንን በሰጠን ጊዜ። በጣም የተወደደ የእግዚአብሔር ሰው፣ በጣም የተወደደ ሳውዝ አፍሪካ ላይ ለብዙ ዘመን ያገለገለ አንድሪው ሙሬ የሚባል ሰው አስደናቂ ሰው ነው። እሱ መጽሐፍ አለው፣ ዘ አብሶሉት ሰሬንደር የሚል መጽሐፍ አለው። አስደናቂ ነው። ብዙ መጽሐፎች አሉት። ሁሉንም አንብቧቸው። እኔ ሪኮመንድ አደርጋለሁ። ሁሉንም አንብቧቸው። በጣም አስደናቂ ማለት እግዚአብሔር መፍራት የምትማሩባቸው እውነተኛ ክርስቲያን የሚያደርጓቸው ትምህርቶች ናቸው። ይሄ አባት ያለው ወደ ጌታ ሄዷል። የድሮ ሰው ነው። ዘ አብሶሉት ሰሬንደር ሚስጥሩ እሱ ነው። ሊከተለኝ የሚወድ ቢኖር አደለ መስቀሉን ተሸክሞ ይከተለኝ፣ የሚሞትበትን ማለት ነው። ስለዚህ የእግዚአብሔር ጸጋ በሕይወታችን የሚገለጠው በአብሶሉት ሰሬንደር ነው። ጌታ ስሙ የተባረከ ይሁን። አሜን ነው። ግን ፈቃደኛ ነን እንደፈለገ። አሁን እኔ ለምሳሌ ማለት ፓስተር መሆን ነው የምፈልገው እያልኩ እያለ መጥቶ ግን እግዚአብሔር አይ ፓስተር አትሆንም ሂድና ሐኪም ሆን ቢለኝ ፈቃደኛ ነኝ ወይ? እንደዛ እኮ ማለት ነው። አንዳንዴ በጎም መስሎን ሙጭጭ ብለን ካልሆነ የምንለውን ነገር አይ እግዚአብሔር መጥቶ አይ እንደዛ እንድትሆን አይደለም እኔ የመረጥኩት ካለ ለምርጫው እሺ ማለት ነው። ያኔ ጸጋ የሚባለው ነገር በሕይወታችን ይመጣል። ግን በዚህ በወደቀው ንቃታችን፣ ብልጣብልጥ በሆነው ንቃታችን ወደ አገልግሎትም ሲመጣ ቤስት የተባለ በሰው ዘንድ እሱን እንመርጣለን። ምንድነው መሆን የምትፈልገው? በአሁኑ ጊዜ ሐዋርያ ከሆነ ጌታ ሆይ ምን አድርገኝ ነው የምንለው? ሐዋርያ አድርገኝ እንጂ እዚህ አለው ይሄው ወደምትወደው ላከኝ፣ ፈቃድህ በሕይወቴ ይሁን። ከጌታ ኢየሱስ የተማርነው እሱን ነው። ያንተ ፈቃድ እንጂ የኔ አይሁን። ግን ምን ያህሎቻችንን ወደዚህ እየመጣን ያለ ነው? ካልመጣን ጌታ ይርዳን። እግዚአብሔር ለማን ነው ጣልቃ የሚገባው? እንደዚህ ይላለን። አንዳንድ ጊዜ ሁኔታዎች፣ ምርጫ እግዚአብሔር ቸር ስለሆነ ስለሚወደን ምንጠፋ ቢመስለንም ወስዶ ምርጫ የለሽ ያደርገናል። በጣም ስለሚወደን ማለት ነው። ምርጫ የለሽ በቃ ድሮ ምርጫ ኑሮን ስንንገታገት የነበርን ሰዎች ያንን ምርጫ ይዘጋዋል፣ ይሄን ምርጫ ይዘጋዋል፣ ይሄን ምርጫ ይዘጋውና እዛ ቦታ ላይ እሱ ብቻ ይቀራል ማለት ነው። ትፋጠጣላችሁ ከሱ ጋር። በእውነት አንድን ሰው ያፋጥጠው እግዚአብሔር በቸርነቱ ይዛል። ልጠፋ አይደለም፣ እግዚአብሔር ወደ ዘላለም ሐሳቡ ሊያመጣህ ነው። እና አንዱ ከኔ ሸሸ ብለን ስናለቅስ በሚቀጥለው ደግሞ ሌላውን ያሸሸዋል። እሱም ሸሸ ብለን ስናለቅስ አሁንም ሌላውን ያሸሸዋል። መጨረሻ እርቃናችን እኮ ቀረን ብለን ደግሞ ስንጮህ አለው ብሎ ጌታ ይመጣል። ያኔ ነው ህይወት የሚጀመረው። ትክክለኛው ህይወት፣ ትክክለኛው ጸጋ የሚጀመረው ያኔ ነው። በዚህ የመለኮታዊ እርዳታ ወር እግዚአብሔር በህይወታችን ጣልቃ መግባት አለበት እንዲረዳን። ግን ይሄ በጣም ያስፈልጋል ወገኖቼ። ክብር ለስሙ ይሁን። ስለዚህ ጸጋ የእግዚአብሔር መውደድ በስራ ላይ ሲሆን ማለት ነው። ጸጋ ማለት ጋድስ ላቪን አክሽን ማለት ነው። እግዚአብሔር ወደደን ሲተገብረው ጸጋ ይሆናል። እግዚአብሔር ፍቅሩን ሲገልጥ የሚገለጥ የአምላክ ፍቅር ነው ጸጋ ማለት። ውጤቱ ምንድን ነው? ወይም እንዴት ነው ራሱ የሚገልጠው? የእግዚአብሔር ፍቅር በቸርነትና በምህረት የኔ ብቻ እንድትሆኚ አስቤ ሳብኩሽ ይላል ዳዊት። ቸርነትና ምህረት በሕይወቴ ዘመን ሁሉ ይከተሉኛል ብሎ በመዝሙረ ዳዊት
23:6 ላይ ይናገራል። ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔር ቤት ለዘላለም እኖራለሁ። ይሄ ቸርነትና ምሕረት ይከተሉኛል የተባለው በእንግሊዘኛም ካያችሁ ቼዝ ያደርጉኛል ማለት ነው። ከኋላ የሆነው ያሳድዱኛል። አሳደው ግን መጨረሻ ላይ መጨረሻው ምንድን ነው? በቤት ለዘላለም እኖራለሁ ነው። የሚያደርሱት ወደ ቤቱ ነው፣ ግን ከኋላ ናቸው። የሚያሳድዱት እንደሆኑ አድርጎ ነው የሚናገረው። ቸርነትና ምሕረት በመዝሙረ ዳዊት የመጽሐፍ ቅዱስ አተረጓጎም ማለት በዕብራውያን ስነ ግጥም አጻጻፍ መሰረት አንድን ቃል ለምሳሌ አየሁን ማድመቅ ስትፈልጉ ተመለከትኩ ትጨምሩበታላችሁ። አየሁና ተመለከትኩ በስነ ግጥም ልዩነት የላቸውም። አንዱ አንዱን ኢንፈሳይዝ ለማድረግ ሊሆን ይችላል፣ ወይም ለመቃረንም ሊጻፍ ይችላል። ስለዚህ አየሁ ብሎ ቀጥሎ ተመለከትኩ ካለ ለዛው በመዝሙረ ዳዊት ሁለቱም እያወራ ያለው ስለ አንድ ድርጊት ብቻ ነው። ነገሩን ግን አገዘፈው፣ አጎላው፣ አደመቀው ማለት ነው። ቸርነትና ምሕረት ይከተሉኛል ሲል ሁለቱም አንድ ነገር ናቸው፣ የማይለያዩ ናቸው። ከኔ ጋር ናችሁ? ለያይተን ብዙ ማውራት አንችልም። ቸርነትና ምሕረት ግን እግዚአብሔር ከእስራኤል ጋር የገባው ኪዳን መሰረቶች ናቸው። የቸርነትና ምሕረት የሚባለው እግዚአብሔር ከእስራኤል ጋር ከሕዝብ ጋር የገባው ኪዳን የፍቅር ቃል ኪዳን ነው። ፍቅር የሚባለው ግን ለየት ይላል። በእስራኤል ቋንቋ ማለት ነው ሄሴድ ይባላል። ሄሴድ ማለት ኮምፓሽኔት ላቭ ማለት ነው። ላቭ ነው ግን ኮምፓሽኔትም ነው። ሁለቱንም የያዘ ነው። ርኅራሄ ያለበት ፍቅር ማለት ነው። ምን ማለት ነው? የወደዳችሁት ሰው በእናንተ ስታተስ ላይ ያለ አይደለም ማለት ነው። ወዳችሁታል፣ ግን እንደናንተ አቅም የለውም፣ እንደናንተ ባለጸጋ አይደለም፣ እንደናንተ ችሎታ የለውም፣ ግን ተወደደ ያ ሰው። ስለዚህ ይሄ የወደዳችሁት መውደድ ወደዛ ሰው ሲገለጥ ምንድን ነው የሚሆነው ብትሉ የሌለውን ነገር ይሞላዋል ማለት ነው። ቤት የለውም ቤት፣ ልብስ የለውም ልብስ፣ አቅም የለውም አቅም። ሌላው ደግሞ ምሕረት ደግሞ ያስፈልገዋል። ወዳችሁታል፣ ያጠፋል፣ ይሳሳታል። አሁን ልጆቻችን በቸርነትና በምሕረት እኮ ነው እውነተኛ የሆነን ወላጆች የምንመራቸው በቸርነትና በምሕረት ነው። ለምን ብትሉ በሌላቸው ነገር አለን እኛ እንደግፋቸዋለን፣ ሲያጠፉ ደግሞ እንምራቸዋለን። ለልጆቻችን ያለው ፍቅር ቱፎልድ ነው፣ ያቀርባልም ይምራልም። እግዚአብሔር ከሰው ልጅ ጋር መጥቶ ቃል ኪዳን ሲያደርግ የማቅረብና የመማር ኪዳን ነው። ማቅረብ ብቻ ቢሆን ኖሮ ለዘላለም ከእግዚአብሔር ጋር መኖር አንችልም። እግዚአብሔር አቀረበልን፣ ሁሉን ነገር ሰጠን፣ አጠፋን፣ አበቃ ማለት ነው። በጥፋት ምክንያት ኪዳኑ ዘላለማዊ ኪዳን አይሆንም። ነገር ግን የእግዚአብሔርን ፍቅር ለማርካት የመጣው ኪዳን የምሕረትና የቸርነት ኪዳን ነው። ክብር ለጌታ ይሁን። እስኪ በሉ የእግዚአብሔርን ፍቅር ለማርካት የመጣው ኪዳን በሉ እስኪ። የቸርነትና የምሕረት ኪዳን ነው። ወደ አዲስ ኪዳን ወደ ስናመጣው ደግሞ ምንድነው? ይሄ ምንድነው? ጸጋ ይባላል። ክብር ለጌታ ይሁን። ኃጢአተኛውን የሚምር ማለት ነው። ድሃውን በእግዚአብሔር ክብር የሚሞላ ጸጋ ነው። ስለዚህ የእግዚአብሔር ኪዳን በጸጋ ላይ የተመሰረተ ነው። ኪዳኑ የፍቅር ኪዳን ነው። ፍቅር የሚለው ቃል ግን ምንድነው? እኛ ብናብራራው እንዳልኩት ቸርነት፣ ምሕረት፣ በጎነት፣ መልካምነት፣ ይቅርባይነት፣ ኮምፓሽኔት ላቭ ብለን ዝም ብለን ብንተረትረው የዕብራይስጡ ቃል ሄሴድ የሚለው ትርጉም አያገኝም። የሚገርማቸው ነገር እነሱ ብቻ ናቸው የሚገባቸው። በቃ ሄሴድ የሚለው ይገባቸዋል። ምን ማለት ነው? እግዚአብሔር ስለወደደኝ በምሕረቱ አይጥለኝም። በእኔ ላይ ያለው ፍቅር ከምን ጋር የተቀላቀለ ነው? ከምሕረት ጋር የተቀላቀለ ነው። አሁን አንዲት ሴት በስጋት የምትኖረው ምንድነው? የጠላኝ ቀን ከቤቴ ያባረኛል ወይም ግንኙነታችን ይቋረጣል ብላ ልትሰጋ ትችላለች። ወዶኛል ግን ደግሞ ባጠፋ
የሆነ ጥፋት ቢያገኝብኝ ምናምን እያለች የምትሸማቀቅ ሴት ትኖራለች፣ ወይም የሚሸማቀቅ ወንድ ይኖራል። ሄሴድ የሌለበት ማለት ነው። እስራኤል ግን ሄሴድ የሚባለውን ያውቁታል። እግዚአብሔር ወድጄሻለሁ ሲላት አብሮ ምን አያይዟል? ስትሳሳች ይቅርልሻለሁ፣ ስታጠፊ እምርሻለሁ፣ ስትወድቂ አነሳሻለሁ፣ ስትሄጂ እመልስሻለሁ የሚል አብሮ ፓኬጅ አለው። ስለዚህ ኪዳኑ የቸርነትና የምን ኪዳን ነው? የምህረት ኪዳን ነው። ክብር ለስሙ ይሁን። እስኪ በሉ ኪዳኑ የቸርነትና የምህረት ኪዳን ነው በሉ እስኪ። እግዚአብሔር በዚህ ምክንያት ጣልቃ ይገባል። እግዚአብሔር ሕዝቡን ከመውደዱ የተነሳ የሚገባው ቃል ኪዳን ነው ሄሴድ። ለእግዚአብሔር ፍቅር የሚመጥን ማንነትና ግብር የሌለን ስለሆንን ነው ሄሴድ ያስፈለገን። ለእግዚአብሔር ፍቅር የሚመጥን ማንነትና ግብር የለንም። ስለዚህ እግዚአብሔር አምላክ ሄሴድ ኮቨናንት አዘጋጀልን። ሮሜ ምዕራፍ 9 ቁጥር 24 እስከ 26 የምሕረት ዕቃዎችም ከአይሁድ ብቻ አይደሉም ይላል፣ ነገር ግን ከአሕዛብ ደግሞ የጠራን እኛ ነን። እንዲሁ ደግሞ በሆሴዕ ሕዝቤ ያልሆነውን ሕዝቤ ብዬ ያልተወደደችውን የተወደደች ብዬ ጠራለሁ። አበቃ። ምን ያላለችውን ነው የሚለው? የሚወደድ ነገር የሌላትን እርሷን የተወደደች አይ ላቭ ዩ እላታለሁ አለ። እሱ ማለት እኮ ነው። ያልተወደደችውን ምን ብዬ ጠራታለሁ አለ? የወደድኩሽ ብዬ ጠራታለሁ። እናንተ ሕዝቤ አይደላችሁም በተባለላቸው ስፍራ በዚያ የሕያው የእግዚአብሔር ልጆች ተብለው ጠራሉ። ይሄ ነው የጸጋ ኪዳን ማለት። ምንም ነገር የሚወደድ ሳይኖረን፣ የሚፈለግም ሳይኖረን፣ አስተዋጽኦም ሳይኖረን ከወዳጁ ከፈላጊው ከራሱ የተነሳ እግዚአብሔር መጥቶ ከኛ ጋር የገባው ኪዳን ማለት ነው። ከኛ የሚፈልገው ምንድነው? እሺ ብቻ ነው። እሺ ብቻ ነው። ስለዚህ ሄሴድ ምንድነው ብትሉ ልግስናው ሲደመር ይቅርታው ማለት ነው። ሄሴድ ላቭ፣ ሄሴድ ኮቨናንት፣ ልግስናው ሲደመር ይቅርታው፣ ሁለቱ ደግሞ የእግዚአብሔር ፍቅር ይባላሉ። ልግስናው በሉ እስኪ ሲደመር ይቅርታው፣ ከዛ ምን ይሆናል? ሄሴድ። የማን ፍቅር? ምን አይነት ፍቅር? የማይሻር ቃል ኪዳናዊ ፍቅር። ሄሴድ የሚለው ዝም ብሎ ፍቅር ሳይሆን መስዋዕትነት የሚጠይቅ ፍቅር ማለት ነው። መሐላ ያለበት ፍቅር ማለት ነው። ባዶና ድሆችን እግዚአብሔር የወደደበት። ሮሜ ምዕራፍ 11 ቁጥር 5 እና 6 እንደዚሁም ይላል በአሁኑ ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ ይላል። ምርጫ መሰረቱ ጸጋ ነው የምንለው ለዚህ ነው። እኔና እናንተ እኛ አይደለም ጌታን የመረጥነው፣ ጌታ መረጠን። ጌታ ስሙ ይባረክ። በምን መሰረት? በጸጋ። ስለዚህ እንደዚህ ይላል ስሙ። እንደዚሁም በአሁኑ ዘመን ደግሞ በምን የተመረጡ ይላል? በጸጋ የተመረጡ ቅሬታዎች አሉ። ጸጋ እግዚአብሔርን ያከብራል። የተመረጥነው በጸጋ ነው። ቁጥር 6 በጸጋ ከሆነ ግን ከስራ መሆኑ ቀርቷል። ጸጋ ያለዚያ ጸጋ መሆኑ ቀርቷል። ስለዚህ ማምታታት የለብንም ማለት ነው። ጸጋ ካልን ስራን ማስወገድ አለብን። ስራ ካልን ጸጋን ማስወገድ አለብን። የተመረጥነው በምንድን ነው ማለት ነው? በጸጋ ነው። ክብር ለጌታ ይሁን። ይህም የመለኮትን ክንድ ሁልጊዜ ካንተ ጋር እንዲሆን ያደርገዋል። በአንተ ላይ የተመሰረተ ካልሆነ እስኪ ሁላችንም እንበል እግዚአብሔር ሆይ በሉ እስኪ ሁላችሁም። ለጸጋህ ቤቴን እከፍታለሁ፣ ለጸጋህ ሕይወቴን እከፍታለሁ፣ ለሉዓላዊነት እሰግዳለሁ፣ ለጸጋህ ሕይወቴን እከፍታለሁ። በጸጋ የሚያምን ሰው እውነተኛ አምላኪ ነው። ይሰግዳል። በቃ ሰጋጅ ነው። በጸጋ በእግዚአብሔር ገዥነት፣ አምላክነት፣ ጌትነት በሁሉ ነገር ላይ ስልጣን እንዳለው እውቅና የሚሰጥ ሰው ማለት ነው። ይህ ሰው ጸጋን ይቀበላል። በቃ ቆሜ የሚሄደው በጸጋ ነው። ተገብቶኝ ሳይሆን ተሰጥቶኝ ነው። ተገብቶኝ ሳይሆን በሉ እስኪ ተሰጥቶኝ ነው በሉ እስኪ። ባለፈው ስለ ምስጋና ስናገር ተናግሬዋለሁ። አንድ ሰው
40 ዓመትም ይኖር 50 ዓመት ተሰጥቶት ነው። ቢያንስ ለኖረበት ለ40 ዓመቱ ማመስገን አለበት። ተገብቶት ስላልኖረ የኖረው ተሰጥቶት ስለሆነ እኔና እናንተ ያለነው ተሰጥቶን እንጂ ተገብቶን አይደለም። ስለዚህ ስለ ሁሉ እናመሰግናለን። በእግዚአብሔር ጸጋ የሚያምን ሰው አመስጋኝ ነው። ጌታ ስሙ የተባረከ ይሁን። አመስጋኝ ነው። አመስግን አይባልም። ሃሌሉያ። ኢሳይያስ 41 ላይ ቁጥር 8 ጀምሮ ባሪያዬ እስራኤል የመረጥኩ ያዕቆብ የወዳጄ የአብርሃም ዘር ሆይ። እግዚአብሔር አምላክ ወደ እስራኤል ሲመጣ ምርጫዬ ብሎ ነው የሚመጣው። የመረጥኩህ መሰረቱ በእግዚአብሔር መመረጣችን ነው። አንድ ሰው እንዲያምን እፈልጋለሁ ዛሬ። እግዚአብሔር በሕይወቴ ጣልቃ ይገባል በሉ እስኪ። በእኔ ላይ ጉዳይ አለው በሉ እስኪ። ለምን? እግዚአብሔር መርጦሃል። እግዚአብሔር መርጦሃል። እግዚአብሔር መርጦሃል። ሊተውህ አይችልም። የእግዚአብሔር ምርጫ ነህ። የመረጠ ደግሞ በስሜት አይደለም። የመረጠ ደግሞ የሆነ አክቲቪቲ ያሳይተህ አይደለም። የመረጠ በገዛ ፈቃዱ ነው። በበጎነቱ ነው። በቃ ስለዚህ ወደ እስራኤል ሲመጣ ሲጀምር የመረጥኩ ነው ያለው። በቃ የመረጥኩህ የኔ ምርጫ የሆንክ ባሪያዬ እስራኤል የመረጥኩ ያዕቆብ የወዳጄ የአብርሃም ዘር ሆይ ይላል። ይሄ ምን ማለት ነው? ከአብርሃም ጋር ያለውን ኪዳን እያሰበ ነው። ማይ ፍሬንድ አብርሃም። ያ ወዳጅነት በኮቨናንት የመጣ ወዳጅነት ነው። ቃል ኪዳናዊ። እግዚአብሔር ያለ ኪዳን ወዳጅነት የለውም። በነገራችን ላይ 9 አንተ ከምድር ዳርቻ ያዘዝኩ ከማዕዘንም የጠራውህ አንተ ባሪያዬ ነህ፣ መርጬሃለሁ አልጥልህም ያልሁ ሆይ። መርጬሃለሁ ምን አልልህም? አልጥልህም። እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክ ነኝና አትደንግጥ። አበረታሃለሁ፣ እረዳህም አለሁ። መሰረቱ እዚህ ጋር ነው። ኮቨናንት ነው። አንተ ሕዝቤ ነህ፣ እኔ አምላክህ ነኝ። ስለዚህ ምን እልሃለሁ? እረዳሃለሁ፣ በሕይወት ጣልቃ ገባለሁ፣ አበረታሃለሁ፣ እረዳሃለሁ፣ በጽድቄ ቀኝ ደግፌ እይዝሃለሁ። ለምን? መርጫለሁ። ለምን? የወዳጄ የአብርሃም ዘር ነህ፣ የኮቨናንት ሕዝብ ነህ። ማንን ነው እግዚአብሔር የሚረዳው ጣልቃ በሕይወቱ የሚገባለት ምትሉ? ቃል ኪዳን መብት የሰጠው ማለት ነው። እነሆ የሚቆጡ ሁሉ ያፍራሉ፣ ይዋረዳሉ፣ የሚከራከሩ እንዳልነበሩ ይሆናሉ፣ ይጠፉማል። የሚያጣሉህም ትሻቸዋለህ፣ አታገኛቸውም። የሚዋጉ እንዳልነበሩ እንደምናምን ይሆናሉ። እኔ አምላክህ እግዚአብሔር አትፍራ፣ እረዳሃለሁ ብዬ ቀኝህን ይዛለሁና። አንተ ትል ያዕቆብ፣ የእስራኤል ሰዎች ሆይ አትፍሩ። አሁንም ይደግመዋል፣ እረዳሃለሁ። ይህ የመለኮታዊ እርዳታ ወራችን ነው። ምን እልሃለሁ አለ አሁንም እግዚአብሔር? እረዳሃለሁ። ያለ ረድኤት እግዚአብሔር አይተወንም። ጌታ ስሙ ይባረክ። የሚቤዥህ የእስራኤል ቅዱስ ነው ይላል። የእግዚአብሔር ክንድ፣ የእግዚአብሔር ረድኤት ወደ ሕይወታችን እንዴት ነው የሚመጣው? መሰረቱ ይሄ ከሆነ እንዴት ነው የሚመጣው? አይ ቲንክ ጊዜ በጣም ይወስድብኛል። ምናልባት በሚቀጥለው ሳምንት ብናየው ይሻላል። የሕዝቅያስን ታሪክ ከመጽሐፈ ዜና መዋዕል 32 ከ1 እስከ 29 ሁለተኛ ነገሥት ምዕራፍ 19ን ብታነቡ አስደናቂ የሆነ መለኮታዊ መርሆችን ታገኛላችሁ። የእግዚአብሔር እርዳታ ወደ ኮቨናንቱ ሰው፣ ቃል ኪዳን ወዳለው ሰው፣ ከእግዚአብሔር ጋር ቃል ኪዳናዊ ወዳጅነት ወዳለው ሰው እርዳታ እንዴት ይመጣል? እርዳታ እንዴት ይገለጣል? የእግዚአብሔር ጣልቃ ገብነት እንዴት ይመጣል የሚለውን ከዛ ሰው ሕይወት ማግኘት ትችላላችሁ። ስታገኙ ደግሞ የራሳችሁ አድርጋችሁ ውሰዱት። የራሳችሁ አድርጋችሁ ውሰዱት። ለዛሬ ከጊዜ አንጻር ይበቃል። ተነስተን እንጸልያለን። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ
ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ።